ማላውቀው ሊኖር ይችላል። ይሄዳል ይመጣል አይደለ? የሚሄድ የሚመጣ በደመና የሚካበብ ቀኝ ያለው በደመና የሚካበብ ከየት ነው ያመጣው? በደመና አይካበብ። በደመና አይመጣም። በቂያማ ቀን ይካበባል ነው ያልከው አንተ። በደመና ውስጥ ሆኖ ይመጣል አይመጣም? በደመና ውስጥ ደመና አካቦት ደመናው በደመና ውስጥ ይመጣል አይመጣም? ዳመናው አካቦት እኮ የሚለውን ቃል ነው የተጠቀምኩ። ቆይ በደመና ውስጥ ይመጣል አይመጣም? ዳመናው አካቦት ይመጣል። በደመና ውስጥ ሆኖ ይመጣል አይመጣም? አረ ይሄን ያህል እንትን አትበልበና። አካቦት ብለሃል አላልክም እኮ? እንመጣለን እሱ ላይ ብያለሁ። በደመና ውስጥ ሆኖ ይመጣል አይመጣም? ይህን ማስረጃ አምጣ ቶሎ በል። ቆይ አዳምጥ። በደመና ውስጥ ሆኖ ይመጣል አይመጣም? በደመና ውስጥ ስትል የፈለክበት አካቦት ልትል ከሆነ አይደለም። ነገር ግን መልስልኝ ቅድሚያ። ቆይ አልጠየቅኩም። በደመና ውስጥ ሆኖ ይመጣል አይመጣም? እሺ አንተ የምትጠይቀኝ ጥያቄ አልገባኝ። በደመና ውስጥ ስትል ደመናው አካቦት ነው ወይስ ደግሞ አልወጣኝም። አላህ በደመና ውስጥ ይመጣል አይመጣም? በደመና ጥላ ውስጥ በደመና ጥላ ውስጥ እሺ፣ በደመና ጥላ ውስጥ አላህ ይመጣል አይመጣም? በቃ ይህን ተናገር። ዳመናው ከፊት ለፊት ሆኖ አላህ ከዛም በኋላ ይመጣል። ይህ ቁርአንም ላይ አላልኩም። እኔ ያልኩትም ብቻ ወይን ይመጣል አይመጣም በለኝ። በደመና ጥላ ውስጥ አላህ ይመጣል አይመጣም? ይመጣል። ዳመናው አካቦት ግን አይደለም። ቆይ በምንድን ነው የሚመጣው? ና ተመለስ። አልወጣም። በምን ውስጥ ነው የሚመጣው? ዳመናው አካቦት አይመጣም። ፕሊስ ያላልኩትን አትበል፣ አታድክመኝ። ብለሃል፣ ቅድም ብለሃል እኮ ይመጣል አካቦት ይመጣል ብለሃል። ፕሊስ ቆይ፣ እሱንማ ብያለሁ። በምን ውስጥ ሆኖ ይመጣል? ለዚህ ማስረጃ አምጣ። አመጣለሁ። ምን ውስጥ ሆኖ ይመጣል ያልከኝ? አሁን አምጣልኝ። ምን ውስጥ ሆኖ ይመጣል ያልከኝ? አንተ አስታውሱ። ምን ውስጥ ሆኖ ይመጣል ያልከኝ? ዳመናው ውስጥ ስትል የፈለክበት አካቦት ከሆነ አካቦት አይመጣም። ዳመናው ግን በደመና ጥላ ውስጥ ይመጣል አይመጣም? ወንድማችን የመጨረሻ ቻንስ። እሺ ጥያቄ አልገባኝም። እሺ አብራራልኝ ጥያቄ። በደመና ጥላ ውስጥ አላህ ከመላእክቱ ጋር ሆኖ ይመጣል አይመጣም? ውስጥ ስትል ምን ማለት ነው? በደመና ጥላ ውስጥ ሆኖ መላእክቶች ሰልፍ ሆነው ይመጣል አይመጣም? ዳመናው ውስጥ ስትል አካቦት ከሆነ አይመጣም። ያልኩትን በል፣ እሱኛውን ተወው። በደመና ጥላ ውስጥ ይመጣል አይመጣም? አይመጣም። ድገመው። ቅድም ይመጣል ብለህ ነበር፣ አሁን እየሸመጠጥክ ነው። በደመና ጥላ ውስጥ አላህ ይመጣል አይመጣም? አይመጣም። ኦልራይት፣ አንዴ ክፈተው ክርስቲያን። አንብበው። አሁን ይህን ተከፍቶልሃል። አንብበው። ይነበባል ጀሚል? አይነበበኝም። አንብብልኝ። አይ ቲንክ ይታያል አይደል? ፎይ ላንተ ይታያል። ላንብብልህ፣ ችግር የለውም። አይመጡም ነበር ያልከው፣ ላንብብልህ። አላህና መላእክቱ ተፍሲር ከፍተህ ብታነብ ደስ ይለኛል። ይኸው ተረጋጋ። አላህና መላእክቱ አንዴ ዝም በል እስኪ፣ ዝም በል በቃ፣ አሁን ተመታሃል። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንን ይጠብቃሉ? በምን ውስጥ? ከደመና በሆኑ ጥላዎች ውስጥ ሆነው። ቀጥል። ያ ስለዚህ አላህ የሚመጣው በምንድን ነው ማለት ነው? በደመና ጥላ ውስጥ ሆኖ ይመጣል።
እሺ አሁን ትለናለህ። ማይክን አንሳ። አልኩህ እኮ አካቦት አይደለም። አላህን አካቦት አይደለም። ፕሊዝ ዘንግተኸው ከሆነ እንጂ ሁለት ያስረግሜህ በደመና ጥላ ውስጥ አይመጣም ብለኸኛል እኮ። አሁን ብያለሁ። ራይት። አሁን እኮ እኔም እኮ ደጋግሜ ስጠይቅህ አካቦት አይደለም ብያለሁ። ፕሊዝ ቆይ ምን ውስጥ ሆኖ ነው የሚመጣው? አላህ አካቦት አይመጣም። ነገር ግን ዳመና ምን ውስጥ ሆኖ ነው የሚመጣው ነው ያልኩህ እኔ። ምልህን እየሰማኸኝ አይደለም? ምን ውስጥ ሆኖ ይመጣል ነው የሚለው የተከፈተልህ ቁርአን። ይህ ዳመና ውስጥ ሆኖ ነው የሚለው። ውስጥ ማለት ምን ማለት ነው? ውስጥ ማለት ማካበቡን አይደለም እዚህ ጋር የሚያሳየው። ውስጥ ማለት ምን ማለት ነው? ውስጥ ማለት አሁን ዳመናው ፊት ለፊት ሲሆን አላህ ደግሞ ከሱ በላይ ሲሆን ውስጥ የሚባለው። ጥላ ከላይ ነው የሚሆነው ከታች ነው የሚሆነው? ጥላ ከሰዎች ዳመና ወደ ሰማይ ነው የሚጠላው ወደ ምድር ነው የሚጠላው? ከሰዎች ጥላ ነው። ደመና ጥላ ነው የሚለው። ከሰው ጥላ ጋር ለምን ትሄዳለህ? ተወናት ማዋጣ አርጉመንት ውስጥ አትግባ። በደንብ አስተውል። አሁን አንድ ጥያቄ ብጠይቅ አታመጣም። አላህ የሚመጣው ከደመና ጥላ ውጪ ወይንስ ውስጥ? ውስጥ። እናመሰግናለን። አላህ ከደመና ጥላ ውጭ አይደለም የሚመጣው። ውጭ ካልሆነ ውስጥ ከሆነ በደንብ አስተውሉ። ራሱ በመለሰልን አላህ ከደመና ጥላ ውጭ ነው የሚመጣው ወይንስ በደመና ጥላ ውስጥ ብየው ውጭ አይደለም ውስጥ ነው የሚመጣው ብሎ ፔሬድ። ውጭ የለም ውስጥ ነው ያለው። ፊ ዙላል ሚነል ገማም ያለው አላህ ስብሐነሁ ወተዓላ ከደመናው በላይ በኩል ሆኖ ዳመናው ከአላህ ስር ሲሆን ነው እንደዛ የሚባለው። ፊ የሚለው አላለም። ና ከፍ ላድርገህና እንደ ትናንትናው ደግሜ ላዋርድህ። ከደመናው በላይ ሆኖ አላህ ባይዞ መላእክቶቹም አብረው ናቸው የሚሆኑት። መረጃውን ክፈት። አንድ ሰው እንኳን እንዳንተ ያለ እስኪ ተፍሲር ኢብኑ ከሲር ክፈትልኝ። በዚህ ዙሪያ ክፈት። ራስህ አይ እኔ አልችልማ። ራስህ ክፈት። ምክንያቱም ከመላእክቱ ጋር አብሮ ነው የሚመጣው። አላህ ብቻ ተነግሮ የተነጥሎ የተነገረ ሳይሆን አይ ተባበረኝና አንተ ክፈት። በደመና ውስጥ ፕሊስ አትጨቃጨቆኝ እኮ ክፈት። ምላሽ አለ የምትልበት ላይ አዘጋጅና ያዝና አዘጋጅና ክፈት። ወይ ነው እኔ አላየሁትም ሲጀመር ተፍሲር ኢብኑ ከሲር ይኸውና አሁን እንደዛ እንደሚፈስረው ሳታይ ገና እዚህ ቁጭ ብለን እንትን እንበለ። ስለዚህ ግን እርግጠኛ ነኝ እንደዛ አዘጋጅና ና በቃ አዘጋጅ። ትናንትናም እንደሚያቅሰው አክት አድርገህ አስታወስኩ። መረጃ ስትባል አላውቅም ለማለት ጨርሰናል እኮ። ውጭ አይደለም ካልከኝ ከደመና ውጭ ነው ደግሞ መልሳት በለኝ። አላህ እንዴት ነው የሚመጣው ስል ጥላ ውስጥ የደመና ጥላ ውስጥ ትለኛለህ። ውጭ ነው አይደለም ደመና ጥላ ውስጥ ነው ትለኛለህ። መልሰ ደግሞ አይ ከላይ ነው አላህ ከላይ ሆኖ ደመናው ስቲል ከላይ ብታደርግልኝም ምን አይነት እንትን ጠይቃለሁ። አሁን ጥላው ከስር ነው ያለው ወይንስ ከላይ ያለው ነው ብዬ ጠይቃለሁ። ኦኬ ጥላው ከላይ ከሆነ ስቲል አሁንም ደግሞ የደመናው ጥላ ውስጥ ሆኖ ነው የሚመጣው ማለት ነው። ጥላ ግን ወደ ላይ ሳይሆን የሚጠላው ወደ ታች ነው የሚጠላው። ማታ ከሆነ ኤኒዌይስ የፍጡር ጥላ ወደ ላይ አይደለም ወደ ሰማይ አይደለም የሚጠላው ወደ ታች ነው የሚጠላው። ይህና ለማወቅ ነው። በደመናው ነው የደመናው ጥላ ነው እንጂ ያለ ጥላ ስላልሆነ ማለት ነው። ሰው ነው እኮ ነው ያልኩህ። ከሰው ነው የሚጠልለው አላህ ከሰው ነው የሚጠለለው። የሰው ጥላ እንዳይነካው አይ ሰዎች አያዩትም ማለት ነው። ዳመና በዳመናውና በሰዎች መካከል ነው። በሰዎችና በደመናው መካከል ነው ደግሞ አልከው። እሺ
አይደለም በሰዎችና በአላህ መካከል ነው ዳመና የሚሆነው እንጂ ከአላህ በላይ አይደለም ዳመና የሚሆነው። ክፍሉ ምንድን ነው የሚለው? ጥላውስ ከማንና በማን ነው የሚሆነው? ጥላውስ የት ነው የሚሆነው? ጥላው በሰዎችና በአላህ መካከል እንጂ ከአላህ በላይ አይሆንም መቼም ማለት ነው። በተአምር አይሆንም። አላህስ ምን ውስጥ ነው የሚሆነው? አላህ ከጥላው በላይ ይላል ክፍሉ። ከጥላው በላይ ነው የሚለው ወይንም ጥላ ውስጥ ነው የሚለው? ከጥላው በላይ ነው። ጥላ ውስጥ ነው የሚለው ወይንስ ከጥላው በላይ ነው የሚለው? ጥላ ውስጥ ማለት ይህኛው ማለት ፊ የምትለዋ ቃል በእናትህ አንተ ሰውዬ በቃ በዚህ መጠን ጊዜ ባንገል ጥሩ ነው። ክርስቲያን ጀሚል እኮ አይፈረድበትም። በነገራችን ላይ ጀሚል በቃ ገብቶናል። ምክንያቱም አሁን ልክ ቁርአን ላይ እንደተገለጸው ከሆነ አላህ ፍጡር ስለሆነ ነው። ፍጡር ደግሞ የምታመልከው አካል ፍጡር ስለሆነ ነው። ፍጡር ስለሚሆንብህ ነው። ደመና ውስጥ ገብቶ የሚመጣ ለዛውም በደመና ጥላ ውስጥ ገብቶ የሚመጣ አካል አመልካለሁ ብለህ ስታስበው ለራስህ ለአይምሮ ስላልተስማማልህ አይ ከደመና በላይ ነው አልክ። ባይዘ ከደመና በላይ እንኳን ብትል ራሱ ኢዳዝ ማተር ምንም ማተር የሚያደርገው ነገር አይደለም። በቃ ስቲል ፍጡር ውስጥ ገብቶ ፍጡር እየጋለበው ይመጣል ማለት ነው። ደመናዎች ያላ ፈረሶች ይሆናሉ መጨረሻ ላይ ምንም ማተር አያደርገውም። ግን ቁርአኑን ግን ክደኸዋል። ቁርአኑን ክደኸዋል። አንተ ከነብዩ ትሻላለህ ማለት ነው። ኤኒዌይስ ኦኬ እሺ። ማሂር አለህ? ማሂር አለ? እሺ ማይ እሴ ነው የሚለው ምን ማለት ነው? አለሽ? አዎ ጥያቄ ነበረኝ። ሰላም ነው፣ እንኳን ደህና መጣሽ። ለምንድን ነው የምትጠመቁት? ደህና ነሽ ወይ? እንኳን ደህና መጣሽ እያልኩሽ መልስልኛል እኮ መጀመሪያ ሰላምታ ይመልሽልኝ። እሺ ደህና ነኝ። ኦኬ በጣም ጥሩ። ሰምተሽዋል ጥያቄያችንን? አላህ እግር አለው ብለሽ ታምኛለሽ? እሱ አሁን የጠየቁት መልስልኝ። እሱ ስለ አላህ ነው የተማርሽው መስጊድ ውስጥ ወይስ ደግሞ ስለ ክርስቲያኖች ለምንድን ነው የሚያጠምቁት ብላችሁ ነው የተማራችሁት? መልስ የለክም ወይስ አለክ? አሁን ልስያው እኔ አለኝ፣ ችግር የለውም። አንቺ ግን መስጊድ ውስጥ ስትማሪ ተረጋጊ። አንቺ መስጊድ ውስጥ ስትማሪ ስለ አላህ እግር ነው የተማራችሁት ወይስ ደግሞ ክርስቲያኖች ለምንድን ነው የሚያጠምቁት ብለሽ ነው የተማራችሁት? መልስ ከሌለው የለውም በላይ ስ መልስልኝ። ለዚኛው ለምንድን ነው የምትጠመቁት? ወይስ ሙስሊም ሆናችሁ? መልስልሻለሁ፣ ምንም ችግር የለም፣ መልስልሻለሁ። አንቺ ስለ አላህ እግር መመለስ ትችያለሽ? መልስልኝ፣ የጠየቁትን መልስልኝ። ስ መጀመሪያ እኔ እኮ ስለሱ ንገረኝ ሄዳልኩ የጠየቁን ልትመልስልኝ የምፈልገው መጀመሪያ እኔ ጥያቄ የጠየቅኩ ነበረ። በቃ ችግር የለውም። ጥያቄ ብቻ ነው ያለሽ፣ መልስ መመለሳችን። እሺ መልስልኝ። በቃ እሺ፣ አንዴ ሚዩት አድርጊና ጥያቄ መጨረሻ ላይ ጠይቂያለሽ፣ መጨረሻ ላይ ይመለስልሻል። አያችሁ፣ ምንም አያስተምሯቸውም ስላላ። ክርስቲያኖች እንዴት እንደዚህ ያደርጋሉ፣ ክርስቲያኖች እንደዚህ ያጠምቃሉ፣ ክርስቲያኖች እንደዚህ ያመልካሉ፣ ክርስቲያኖች እንደዚህ ይሰግዳሉ። የሚያስተምሩት መስጊዷቸው ውስጥ ይህን ብቻ ነው የሚያስተምሯቸው። ስላላ አያስተምሩ፣ ስለ እግሩ አያስተምሯቸው። ስለ እጁ አላህ ድፍን ነው ወይስ ጠጣር ነው ወይስ ቀዳዳ ነው ወይስ ማስገቢያ ማስወጫ አለ የሚለው ከስር ትብርጃለሽ። ምን ችግር አለ? እንደ ጭቅጭቅ ሆነ የፈለግሽው ምንም ስለ አምላካችሁ አታውቁም። በቃ አላስተማሯችሁም። ሙስሊሞች በሚገርም ሁኔታ ማለት ነው ያስተማሯችሁ። እንዴት ክርስትና ላይ 1000 ጥያቄ መጠየቅ ትችላላችሁ ብለው ወረቀት ጽፈው ይሰጧችኋል። እሱን ትሸመድዳላችሁ። ከዛ በኋላ እዚህ መታችሁ እንደ ጋሪ ፈረስ የተጫናችሁበትን አራግፋችሁ ትሄዳላችሁ ማለት ነው። ይሄ አያዋጣም። በነገራችን ላይ አንቀው እስልምና ውስጥ እንዲቀመጡ አንቀው የያዙበት አንደኛው መንገድ የመጀመሪያው ይሄ ነው። የምታውቁ ከሆነ ትመልሱላላችሁ። እሺ ማሂር አለ? ጥያቄ ካላችሁ መጨረሻ ላይ ትጠይቃላችሁ። አሁን ጥያቄያችንን መመለስ የምትችሉ ብቻ ሙስሊሞች፣ ወይም ደግሞ በተመሳሳይ ቶፒክ ችግር የለውም ትጠይቃላችሁ። በተመሳሳይ ቶፒክ ከሆነ የእኛ መልሳችሁ እናንተም በተመሳሳይ ቶፒክ መጠየቅ ትችላላችሁ።
እንደዛም ስለሚቻል ማለት ነው። ማሂር አለ ሁልጊዜ ማይኩን ሚዩት አድርጎ ነው የሚማረው ልጅ። መልካም ይሄ አካል ምንድን ነው? አሁን እንደዚህ አይነት አካል ነቢያቶች አልሰበኩም። ሉክ እንደዚህ አይነት አካል ነቢያቶች አልሰበኩም፣ ሐዋርያቶች አልሰበኩም። ህያው እግዚአብሔር የላካቸው ህያው አምላክ የላካቸው መልእክተኞቹ እንደዚህ አይነት ጣዖት ተቃውመው ነው እንጂ የመጡት ሰብከው ይህንን አምልኩ እያሉ አይደለም የመጡት። ነቢያቶች በሙሉ ጣዖታትን ተቃውመው ነው የመጡት። ከጣዖት ሽሹ እያሉ ነው ነቢያቶች ሐዋርያቶች የመጡት ማለት ነው። ሙስሊሞች ደግሞ የሚያመልኩት አንፎርቹኔትሊ ይህንን ጣዖት ነው ማለት ነው። ለዛውም ያልተሟሉ አካላት ያሉት ጣዖት፣ ጭንቅላት የሌለው ጣዖት። ጀሚል ደግሞ እንዳለው ግራ እጅ የሌለው ሁለት ቀኝ እጅ ያለው ሞንስተር ነው ይሄ አይደለ? የሚያስፈራ የሆነ ፍጡር ነው የሚመስለው። ሉክ አሁን አንድ አካል ሁለት ቀኝ እጅ ያለው በግራ በኩል የለውም። አሁን ጀሚል በአይምሮ የሳለው አካል ሁለት ቀኝ እጅ ያለው በግራ በኩል ምንም ነገር የለው። አሁን የምር ይሄ አይምሮ ተቀብሎ ታመልከዋለህ? በሽር ጀሚል ማለት ይሄ የሚመለክ ነው፣ ይሄ አምላክ ነው ተብሎ የሚመለክ አካል ነው ይሄ። አሁን በአንድ በኩል ሁለት ቀኝ እጅ አለው፣ በአንድ በኩል ደግሞ እጅ የለውም የሚል ነገር እኮ ማንም አልወጣኝም። እንደዛ የሚል አልክ እኮ ለአላህ ግራይ እንደለትን ቀኝ እጅ ነው ያለው። እሺ ችግር የለው ይሁን። እሺ በጣም ጥሩ። እሺ ይሁን። እሺ ግራ እጅ አለ። እሺ ሁለት ቀኝ እጅ እንዳለው ቆይ አንዴ ጀሚል፣ ሁለት ቀኝ እጅ እንዳለው ራስህ ተናግረሃል። ሁለት ቀኝ እጅ እንዳለው ተናግረህ ዝም ብለህ አንተ የተናገርከውን ኤግዛክትሊ አንተ የተናገርከውን የደገምኩልህ። አሁንም እኮ መስማማት እንችላለን። የኔን ሀሳብ ካልተረዳው ወይ የአንተን ሀሳብ ካልተረዳሁት በማውራት መግባባት እንችላለን። ምንም ችግር የለውም። ደገምከው በቃ ችግር የለውም። እሺ አንተ የተናገርከውን ድገም። ፈጣሪ ላይ ዝም ብለህ አውርተህ ችግር የለውም ትላለህ። ቀጥል። እሺ አንተ ድገምልኝ። ተሳስቻለሁ፣ እየቀጠፍኩ ነው፣ እየዋሸ ነው ብለህ መናገር ነው ያለብህ እንጂ ፈጣሪ ላይ የፈለግከውን አውርተህ ችግር የለውም ብለህ ማለፍ አችልም። አላህ ሁለት ቀኝ እጅ ነው ያለው ወይስ አይደለም? ቆይ ምንም እንደዚህ ስራ የትም አትሄድም። ችግር የትም የምታመልጥ አይመስልም ነው ጀሚል። የፈለገ ፖለቲካ ሰው ይሄን ተክናችሁበታል፣ እናውቃለን። የፈለገ ነገር ተናገር። አንተ ከተናገርኳት ግን 5 አልቀነስኩም አልጨመርኩም። አላህ ግራ እጅ አለው ወይስ የለውም? ያይ ሰው ይፈርዳል። ችግር የለውም። እኔ እንደዛ ጭንቅላት አላቸው እነሱ። ችግር የለውም። አላህ ግራ እጅ አለው ወይስ የለውም? አላህ ሁለቱም እጆቹ ቀኝ ናቸው። ግራስ? ግራ የሚባል ነገር የለም። እና እኔ ምንድን ነው ያልኩት? ከዚህ የተለየ የተናገርኩት ነገር አለ? አንተ ያልከውን ልንገር። በአንድ በኩል ቀኝ እጅ እንዳለው እና በሌላኛው በኩል ደግሞ ምንም አይነት እጅ እንደሌለው ነው የተናገርከው። ሁለቱም እጆቹ ቀኝ ናቸው ወይስ አይደሉም? ሁለቱም እጆቹ ቀኝ ናቸው እላለሁ። ግራ እጅ አለው የለውም? ግራ እጅ አይባልለትም እላለሁ። በቃ ይኸው አሁን ተመልካች ይፈርዳል። የተባልለት ቢባልለት ካፊር ያስብለዋል። ለምሳሌ አላህ ይሄኔ አላህ ግራ እጅ አለው ቢል አንድ ሰው ያ ይታያል። አሁን ሰለማክፈር ብዙ አይነት መስፈርቶች አሉ። ያ መስፈርቶች ይታይለታል። ብዙ አይነት ነገር አለ። አይተው ይህን ነገር የሚያደርጉት የማክፈር መሳሪያ ትልቅ ነገር በቀላሉ ብሎ የሚያምን ቢያስተምርስ መምህርም ሆኖ አምላካችን አላህ ግራ እጅም አለው ብሎ ቢያስተምር ነገርኩህ እኮ። የተክፊር መሳሪያ በጣም ትልቅ የሆነ ነጥብ ነው። በዛ ነጥብ ላይ የትኛውም ሰው ገብቶ እንዲያደረገ ሰው እንዲሆናል እንዲያደረገ ሰው እንዲሆናል ብሎ መናገር የለበትም። አሊሞች አይተው አብሰልስለው አውጥተው አውርደው ነው ያንን ሰውዬ ይህ ሰውዬ ከእስልምና ወጥቷል፣ ይህ ሰውዬ ሙስሊም ነው ብሎ ሊናገሩ የሚችሉት የእስልምና ሊቅ የሆኑ አካላቶች ናቸው። ስለዚህ ተሳስቷል። ግን ግራ እጅ አለው በማለቱ ግራ እጅ አለው በማለቱ ያው ተሳስቷል። ካልታረመስ አልታረምም ቢል ከስተቱ ያንን አሊሞች አዩና ይፈርዱበታል። እናመሰግናለን። ክርስቲያን ጋር ሄድ መሐመድ ላይ ፍረዱበት። አሁን ነብይህ ላይ ነው የፈረድከው። ለመን አልሰማልከን። መሐመድ ላይ ነው ያከፈርከው፣ መሐመድን ነው። እሺ ወንድማችን ሶሪ በጣም እንግዲህ
እሺ ምን ይላል መሰለ ሳይ ሙስሊም 2788 ላይ አብደላ ኢብን ዑመር እንደተረከው ያለ መልእክተኛ እንደዚህ ያለ ይላል አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ፎልድ ዘ ሄቨን ኦን ዘ ዴይ ኦፍ ጀጅመንት ኤንድ ዘን ሂ ውድ ፕሌስ ዘም ኦን ሂዝ ራይት ሃንድ አላህ በቂያማ ቀን ሰማይን ከጠቀለለ በኋላ በቀኝ እጁ ያደርገዋል። ከዛ እንደዚህ ይላል አንተሎር አንዴ ምን ሀሳብ አለ ጀሚል እዚህ ጋር እስኪ ምን አረብኛውን ክፈትልኝ እስኪ እንግሊዝኛው በደንብ አይገባኝ። እሺ እከፍትልሃለሁ ላንብብላቸው እና መጀመሪያ ከዛ በቀኙ ከጠቀለለ በኋላ ሰማይን በእጁ ላይ ያደርግና እኔ ጌታ ነኝ ከኔ በላይ ማንም የለም ያለ ይናገራል። ሂ ውድ ፎልድ ዘ እርዝ ፕሌሲንግ ኢት ኦን ደ ሌፍት ከዛ በኋላ ምድርን ደግሞ ይጠቀልላትና በግራ እጁ ያስቀምጣታል። ኦን ደ ሌፍት ሃንድ ኤንድ ሴይ አይ አም ደ ሎርድ እኔ ጌታ ነኝ ይላል። ይኸው ሙሐመድ ምንድን ነው ማለት ነው? አላህን ግራ እጅ ሰጥቶ ግራ እጅ ያለው ነው የሚያመልከው ማለት ነው። ከአንተ አላህ የተለየ አላህ ነው የሚያመልከው ሙሐመድ። ይህ ሐዲስ ይፈሰራል በሌላ ሐዲስ ምን ይላሉ? በሌላ ቦታ ላይ ደግሞ ሁለቱም እጆቹ ቀኝ ናቸው የሚል ሐዲስ አለ። ሌላ ሐዲስ ማለት ነው። ስለዚህ ወይ ይጋጫል ወይንም ደግሞ አላህ ሁለት ቀኝ እጅ አለው አንድ ግራ እጅ አለው። እዚህ ጋር የተናገሩት ይህን ሐዲስ የተናገሩት ለሰዎች ለማስረዳት በሚል ነው እንጂ ቀኝና ግራን እያስቀመጡ አይደለም። ማስረጃ ለሰዎች ለማስረዳት ነው የተናገርኩት ያለበትን ማስረጃ ይኸውና፣ ሌላ ቦታ ላይ ሄደው ሁለቱም ማስረጃ ለሰዎች ለማስረዳት ነው። አዳምጥ። ያኛውን ላለመሆኑ ይሄንኛውን ለሰዎች ላስረዳ ብዬ ነው አላህ ግራ እጅ አለው ያልኩት ብሎ የተናገረበትን እና ከፍትልና ሂምሌት ትሆናለህ እንደለመድካት በየቀኑ እኛ ቤት ገብቶ መዋረድ ብርቅ አድርገዋል። ነገርኩህ። ማስረጃ ክፈተው። ቅድም ምን ብለሃል? ቆይ ቅድም ምን ብለሃል? ለአላህ ግራ እጅ ያለው ተብሎ አይነገርም። ለመን ታገስን አይነገርም ብለህ ሸምጥጠሃል። አሁን ደግሞ ምን አልክ? ግራ እጅ እንዳለው ሲመጣብህ አይ ሰዎችን ለማስተማር ነው አልክ። ቅድም በፍጹም ለአላህ ግራ እጅ ያለው ራሱ ተብሎ አይነገርም ነበር ስትል የነበረው ስህተት ነው። በደንብ አስተውሉ ውዶቼ፣ ከሰው ያላችሁ አላህ ግራ እጅ ያለው ማለት ስህተት ነው ስለነበረ ሐዲስ በሐዲስ ይፈሰራል። በእናትህ አዳምጥ፣ አትንቀልቀል፣ ቆይ አትቸኩል። ሳሂህ ሙስሊም ላይ ነው ያመጣንለት አላህ ግራ እጅ እንዳለው ቀኝ እጅም እንዳለው ሳሂህ ከሆነ ሐዲስ ላይ ሳሂህ ሙስሊም ላይ ነው ያመጣ ነው። አሁን ምንም ወሬ ሳታወራ መረጃ ብቻ ክፈት። ኢቭን ከዑለሞችም መረጃ ክፈት። ቀጥል። የአላህ ሁለቱም እጆቹ ቀኝ ነው የሚል ሐዲስ አለ። ሌላ ሐዲስ ማለት ነው። ምን አገባኝ ይኖራል ተጨማሪ ወይም ግጭት ይሆናል። እኔ እኮ ሙስሊም አይደለሁም ወንድማችን፣ እኔ ክርስቲያን ነኝ። ሐዲስ ደግሞ በሐዲስ እኮ ክፈት፣ መረጃ ክፈት። መረጃ ሳከፍት እኔ ቤት ዝም ብላ አታውራ። ሁለት ቀኝ እጅ ያለው ብትለኝ ተጨማሪ መረጃ ነው ለእኔ እየሰጠኝ ያለው ወንድሜ። እኔ ሙስሊም አይደለሁም። ሁለት ቀኝ እጅ ያለው ብትል 80 ብትል ለእኔ ፖይንት ተጨማሪ ለእኔ መረጃ እንጂ የምትሰጠው። ቆይ አዳምጥ። ሁለት ቀኝ እጅ ያለው ብለው የሚፈቱበትን አውቀዋለሁኝ። አንተ በምትለው አይደለም እነሱ የሚፈቱት። አንተ በምትለው እንደማይፈቱት መረጃ አንጣ። ይሄንኛው ግራ እጁ አይነገርም ያሉበትን መረጃ አንጣ አልኩህ። ሁለት ቀኝ እጅ ያለው የሚል አለ። አዎ፣ አንደኛ ኮንትራዲክሽን ይሆናል። ሁለት ቀኝ እጅ ነው ያለው ብሎ መሐመድ ሲያበቃ መልሶ ግራ እጅ ያለው አለ ብዬ ግጭት አመጣብሃለሁ። እኔ ሙስሊም አይደለሁም፣ ሁለቱንም አልቀበልም። ይሄንንም አልቀበልም። ግራ እጅ ያለው የሚለውንም ቀኝ እጅ ያለው የሚለውንም እኮ አልቀበልም። እኔ ዛጋ ሁለት እጅ ያለው ቀኝ ብትል ግጭት ነው። ስለዚህ መሐመድ ዝም ብሎ ያወራል ማለት ነው። ግራ እጅ የለውም ብሎ ሲያበቃ መልሶ ደግሞ ግራ እጅ ያለው የሚል ነው። ቀኝ እጅ ነው ያለው ሁለት እጅ ብሎ ሲያበቃ ግራ እጅ ያለው ይላል ብዬ አመጣብሃለሁ። ሙስሊም ካልሆን ከራስን ሙሐመድ ምላስ ላይ ስላስቀመጥክ እችን ንግግር ሙሐመድ ምላስ ላይ ስላስቀመጥክ ግራ እጁ ያለው ለማስረዳት ነው እንጂ እንዲህ ነው ያልኩበት ካለ ብሎ ያለበት ካለ ለዚህ ስራ ቆማለሁ። የበሽር ልጅ አንተ እሱ መስረጃ ካመጣ ሙሐመድ እንደዛ ያለበትን ካመጣ በደንብ አስተውል።
እኔ ይህንን ያልኩ ግራጅ አለው ያልኩት አይዛጋው ለቀኝ እጅ ያለው ለማስረዳት ነው ያለበትን ሙሐመድ ካመጣን